የተከበራችሁ የከተማ የክፍለ ከተማ የቅርንጫፍ የወረዳ አመራሮች እና የዚህ ፕሮግራም ተሳታፊዎች በሙሉ በቅድሚያ በዛሬው ዕለት በሚከናወነው የየካ 2 መኪና ማቆሚያ ህንጻ ግንባታ ምርቃትና ስራ ማስጀመር ፕሮግራም ላይ በመገኘታችሁ በራሴና በትራንስፖርት ቢሮ ስም ከልብ አመስገን እፈልጋለሁ። የአዲስ አበባ ከተማ አስተዳደር የከተማችንን ኢኮኖሚያዊና ማህበራዊ እድገት ለማረጋገጥ የህዝባችንን ሁለንተናዊ ተጠቃሚነት ለማሻሻል አዲስ አበባ እንደ ስሟ አበባና የሀገራችን ብልጽግና ተምሳሌት ከተማ ለማድረግ በከፍተኛ ቁርጠኝነትና ኃላፊነት እየሰራ ይገኛል። የከተማ አስተዳደሩ ከለውጥ ማግስትና በኮሪደር ልማት ከፍተኛ ትኩረት ከሰጣቸው ጉዳዮች አንዱ የትራንስፖርት ሴክተር ነው። ትራንስፖርት ለአንድ ሀገር እድገትና ብልጽግና የደም ስር ነው። በትላንቱ የትራንስፖርት መሰረተ ልማት የነገውን የከተማችን ብልጽግና ማረጋገጥ ስለማይቻል የከተማ አስተዳደሩ አሁን ላይ ያለውን የትራንስፖርት ችግር ለመቅረፍ ብቻ ሳይሆን የነገውን ወይም የመጪውን ጊዜ ጭምር ታሳቢ ያደረገ የትራንስፖርት መሰረተ ልማት እያለማ ይገኛል። የከተማችንን ትራንስፖርት አስተማማኝ፣ ተደራሽ፣ ደህንነቱ የተጠበቀ፣ ምቹና አካባቢያዊ ተስማሚነቱ የተረጋገጠ ለማድረግ ባለፉት የለውጥ ዓመታትና በመጀመሪያና ሁለተኛ ዙር የኮሪደር ልማት የመኪና መንገድ፣ የእግረኛ መንገድ፣ የብስክሌት መንገድ፣ የመኪና ማቆሚያ፣ የህዝብ ትራንስፖርት ተርሚናል፣ የአውቶቡስና የታክሲ መጫኛና ማውረጃ መሰረተ ልማቶችን በስፋት ተሰርተዋል፣ በመሰራትም ላይ ናቸው። የተወሰኑትን ለማስታወስ ያክል በአዲስ አበባ ከተማ ዘመናዊ የሸጎሌና የቃሊቲ አውቶቡስ ዴፖዎች ተሰርተው አገልግሎት ላይ ውለዋል። ዘመናዊ የሆኑ የመርካቶና የአድዋ ድል መታሰቢያ የአውቶቡስ ተርሚናሎች ተሰርተው አገልግሎት ላይ ውለዋል። ከ5000 በላይ ተሽከርካሪዎችን ማቆም የሚችሉ ትልልቅ ፓርኪንጎች ለአብነት የመስቀል አደባባይ፣ የአድዋ ድል መታሰቢያ፣ የአንድነት ፓርክ፣ የእንጦጦ ፓርክ፣ የታላቁ ቤተ መንግስት ወዘተ መኪና ማቆሚያ ተሰርተው አገልግሎት ላይ ውለዋል። የሞተር አልባ ትራንስፖርትን ለማዘመንና ለማሳደግ የ344 ኪሎ ሜትር የእግረኛ መንገድና የ241 ኪሎ ሜትር የብስክሌት መንገዶች ተገንብተዋል። በሁለቱም ዙር የኮሪደር ልማት ደግሞ ከ30,000 በላይ መኪና መያዝ አቅም ያላቸው ፓርኪንጎችና ተርሚናሎች ተሰርተዋል፣ በመሰራትም ላይ ናቸው። ክብርት ከንቲባ፣ የተከበራችሁ የዚህ ፕሮግራም ተሳታፊዎች፣ በዛሬው ዕለት ደግሞ በከተማችን የትልልቅ ፕሮጀክቶች ጽፈት ቤት በኩል የግንባታ ክትትል ሲደረግለት የቆየው ለሀገራችንም ሆነ ለከተማችን በአይነቱና በደረጃው የተለየ የሆነ የየካ 2 የህንጻ መኪና ማቆሚያ ተጠናቆ ለአገልግሎት ዝግጁ ሆኗል። የየካ 2 ባለ 2 ቤዝመንት እና G+5 የህንጻ መኪና ማቆሚያ ህንጻው ያረፈበት ቦታ ስፋት ወይም የግቢው ስፋት 7306 ካሬ ሜትር ሲሆን በአንድ ጊዜ 1000 መኪኖችን መያዝ የሚችል ነው። ይህ የመኪና ማቆሚያ ህንጻ በከተማችን በአይነቱ የተለየና ከፍተኛ ደረጃ ወይም ስታንዳርድ ያለው ነው። የመኪና ማቆሚያው መኪና ከማቆም ያለፈ የመኪና አጥበት፣ የመኪናና የሰው ሊፍት አገልግሎት፣ የእሳት አደጋ መከላከያ፣ የኦፕሬሽን ሴንተርና ሲስተም፣ የማስታወቂያ ስክሪንና የመኪና ተያያዥ አገልግሎት መስጫ ሱቆች ያለው ዘመናዊ ፓርኪንግ ነው። በአጠቃላይ በከተማችን በከፍተኛ ሁኔታ እየተስፋፋ የሚገኘው የትራንስፖርት መሰረተ ልማት የከተማችንን የትራንስፖርት እንቅስቃሴና የትራንስፖርት ደህንነት በማሻሻል ለማህበራዊና ኢኮኖሚያዊ እንቅስቃሴ ማደግ ከፍተኛ አስተዋጽኦ እያደረገ ሲሆን በዛሬው ዕለት ተመርቆ ስራ የሚጀምረው የመኪና ማቆሚያ ደግሞ ከፍተኛ የሆነ የትራንስፖርት ፍሰት ያለበት አካባቢ በመሆኑ ለአካባቢውና ለከተማችን የትራንስፖርት እንቅስቃሴ መሻሻልና ለከተማችን ኢኮኖሚያዊና ማህበራዊ እንቅስቃሴ ማደግ ድርሻው በጣም የጎላ ነው። በመጨረሻም ለከተማችን ሁለንተናዊ እድገትና ለውጥ መመዝገብ የትራንስፖርት መሰረተ ልማት መስፋፋትና አገልግሎት መሻሻል ታሪካዊና የላቀ የመሪነት ሚናቸውን እየተወጡ ለሚገኙት ክብርት ከንቲባ ወይዘሮ አዳነች አቤቤ በሴክተሩ ስምና በተጠቃሚዎች ስም ከፍተኛ ምስጋና ማቅረብ እፈልጋለሁ። በተጨማሪም ለዚህ መኪና ማቆሚያና ለሌሎች መሰረተ ልማቶች ግንባታ መጠናቀቅ ሚናችሁን ለተወጣችሁ ተቋማት፣ አመራሮች፣ ተቋራጮች፣ አማካሪዎችና ባለሙያዎች ምስጋና
ማቅረብ እፈልጋለሁ።